እኔ ላለፉት 3 ዓመታት የተለያዩ የቢዝነስ ሞዴሎችን አይቻለሁ። ነገር ግን እንደዚህ አይነት የቢዝነስ ሞዴል አይቻልም። የቢዝነስ ሞዴሉን ስም አፕ ቢልዲንግ ነው። አፕ መስራት ነው። ምንም ያልተነካ ነው። ኢትዮጵያ ላይ ያልተነካ ማለት ነው። ኢትዮጵያ ላይ ያሉት አፕሊኬሽኖች ብታያቸው በእጅ የምትቆጥሯቸው ናቸው። እንዲሁም ደግሞ በስትክክል የተሰሩ ማኑዋሊዝም ብለው የተሰሩ ናቸው እንጂ በስትክክል የተሰሩ አይደለም። እና ወርልድ ዋይድን መሸጥ ብፈልጉ ወርልድ ዋይድን ማግኘት የምችሉበት እንዲሁም ለኢትዮጵያ ቢሆን መስራት የምችሉበት እድል ነው። ይሄ በጣም ትልቅ እድል ነው። ሊያመልጣቸው አይገባም። ያለምንም ኮዲንግ እውቀት ነው የምትሰሩት። ዛሬ አብረን ላውንች እናደርጋለን። ሙሉ ከመጀመሪያ እስከ መጨረሻ ነው የማሳያችሁ። ግን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ ስለሚጠቅማችሁ ሴቭ አድርጉት። እንዲሁም ቲክቶክ ላይም እንደዚህ አይነት አጫጭር ቪዲዮዎች ስለምንሰራ ገብታችሁ ፎሎ ማድረግ እንዳትረሱ። ወደ ቪዲዮ መጀመሪያ ልታስቡበት የሚገባው ነገር አፕሊኬሽን ምንድን ነው የሚሰራው ነው። ምንድነው ፕሮግራሙ? ምንድነው የሚፈታው? ለምሳሌ አብዛኞቻችሁ ልታዩ ትችላላችሁ። ካል ኤአይ የሚባል ካወቃችሁት ማለት ነው። እሱ ልጅ ከ1 ሚሊዮን ምናምን ብር ዶላር በላይ ነው የሰራው በካል ኤአይ ማለት ነው። በ18 ዓመቱ 17 ዓመቱ ነው። ካል ኤአይ ላይ ከ1 ሚሊዮን ምናምን ዶላር በላይ ነው የሰራው። ካል ኤአይ የፎቶ ታነሱና የምግቡን ካሎሪ የሚሰጣችሁ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። እሱን በሰብስክሪፕሽን አስደረገ። ከዛ ቀጥታ ከፔፓል አካውንቱ ጋር አገናኘው። ልክ ሰዎች ሲፈልጉ ከአንድ በላይ ምናምን ይጠይቃቸዋል። ሰብስክሪፕሽን አንስተው ሲያነሳ ካሎሪውን ይነግረዋል። ከዛ ካሎሪውን እንዲነግረው ከፈለገ ደግሞ ብር ይከፍላል ማለት ነው። ይሄ ፕሮብሌም ነው። አሁን የምንበላው ምግብ እኛ ስንት ካሎሪ እንደሆነ አናውቅም። ስጋው ስንት ካሎሪ ነው፣ የምንጠጣው ሶዳ ስንት ካሎሪ ነው ይጻፍበታል እሱ በእርግጥ። ነገር ግን የምንጠጣው የምንበላው ነገር ካሎሪ አናውቅም። እዚህ የውጭ ሀገር ደግሞ በጣም ማተር ያደርጋል እሱ። ካሎሪ በደንብ ነው የሚቆጥሩት፣ በደንብ ነው የሚያዩት። እኛ ዝም ብለን ነው የምንጠጣው። እዚህ ግን በደንብ ስለሚደረግ በደንብ ያዩታል። ፕሮብሌሙ ምንድነው? ካሎሪው በምግብ ውስጥ ያለው አለማወቅ። ሶሉሽኑ ምንድነው? አፕሊኬሽን ፈጥሮ ልክ ፎቶ ሲያነሱት ካሎሪውን የሚነግራቸው አፕሊኬሽን መፍጠር። ይኸው እንደዚህ አይነት ማለት ነው። ዛሬ የማቀርብላችሁ ከሙሉ ከቻትጂፒቲ አይተን ከሙሉ ምን ይፈልጋሉ ሰዎች ምን ይፈልጋሉ የሚለውን እናያለን ማለት ነው። ቻትጂፒቲ ላይ ሄዳችሁ ትነግሩታላችሁ ማለት ነው። ዋት ኢዝ ኤ ፕሮብሌም ዛት ሜኒ አብዛኛው ጊዜ ይቅርታ ከሸፈንኩት በእጄ ከሸፈንኩት አብዛኛውን ጊዜ ዋና ማርኬቲንግ የምታደርጉት ማለት ነው ከ13 ዓመት እስከ 18 ያህል እድሜ ያለ ልጅ አይገዛላችሁ። አፕሊኬሽናችሁን ለእነሱ ካደርጋችሁ ወላጆቻቸው ናቸው የሚገዙላቸው። ወላጆቻቸው ደግሞ እንደዚህ አይነት ያን ያህል የለም። በጣም ደግሞ ካስረጃችሁት ወደ መጨረሻ ከ64 ዓመት በኋላ ያለ ሰው ከሆነ ደግሞ አይገዛችሁም። ስቲል ማድረግ ያለባችሁ ወጣቱን ነው። በደንብ ብር ያወጣል፣ በደንብ ራሱን ይጠብቃል፣ በደንብ ሁሉም ነገር ላይ በደንብ ራሱን ያደርጋል። ስለዚህ ወጣት ላይ ነው መስራት ያለባችሁ ማለት ነው። ሶ many people from 80 to 34 age groups ፌስ ትሉትና ትልኩለታላችሁ። ይኸው እነዚህን አምጥቶልኛል። ፋይናንሻል ፕሬሸር፣ ጆብ ኤንድ ካሪየር አንሰርቲኒቲ፣ ሜንታል ሄልዝ ቻሌንጅስ፣ ሪሌሽንሺፕ ኤንድ ሶሻል ላይፍ፣ አይደንቲፋይ ላይፍ ዳይሬክሽን፣ ሄልዝ ኤንድ ላይፍ ስታይል፣ ቴክኖሎጂ ኦቨርሎድ። ይቻላል። እነዚህ ብዙ ናቸው። ከነዚህ ውስጥ የፈለጋችሁትን ትመርጣላችሁ። ግን የበለጠ ደግሞ ዲቴል ለማድረግ ለምሳሌ በደንብ እንዲህ ስፔሲፊክ ለመግባት ከፈለጋችሁ ለኢትዮጵያ ከፈለጋችሁ ለዩናይትድ ስቴትስ ከፈለጋችሁ ለዩናይትድ ስቴትስ ከፈለጋችሁ ለኢንተርናሽናልም ከፈለጋችሁ ለኢንተርናሽናል መስራት ስለሚችሉ ማለት ነው። ማድረግ ያለብን which one do they want to spend their
money willingly ትሉታላችሁ። ከዛ ኤክስፒሪየንስ health drinks እሺ ስለዚህ አሁን እነዚህን ደግሞ አምጥቶልኛል። በስፔንድ መኒ የሚያደርጉት የሚፈልጉትን በዊሊንግሊ ፈልገው የሚያደርጉትን ነገር ማለት ነው። አሁን ደግሞ የምንጠይቀው ነገር ቢኖር ዊሊንግሊ የሚያደርጉት ነገር ሆኖ a problem that a person do but a person a problem that a person face but he is willing to spend money and solve it. Okay. Health, fitness problems ምናምን አለ። ስኪንስ ኤንድ አፒራንስ ኢሹስ፣ ታይም፣ ፕሮዳክቲቪቲ ስትራግልስ። እናንተ የፈለጋችሁትን ልመርጡ ትችላላችሁ። እኔ የመረጥኩት የሄልዝ ኤንድ ፊትነስ ፕሮብሌም ነው። ለኢትዮጵያ አይደለም፣ ምክንያቱም ለኢትዮጵያ ላይ ብዙ ሰው አይገዛም። ለኢትዮጵያ ከፈለጋችሁ አዲስ ዌብሳይት እየሰራ ነው፣ አዲስ ፕሮጀክት ላይ ነን። እንግዲህ ጥሩ እድል ካለው በደንብ የሚሰራበት ነው። ኢትዮጵያ ላይ በደንብ ይመጣል ብለን እናስባለን። ይሄን ደግሞ ለኢንተርናሽናል እናደርገዋለን ማለት ነው። ቀጣይ የምታደርጉት I am building an app about gym, health and fitness. What type of an app should you recommend? አሁን ልሳሳት እችላለሁ፣ አይታየኝም። ምን እንደምጽፍ አይታየኝም። ኪቦርዱን ብቻ እያየሁ ነው። ካሜራው ሸፍኖታል። እሺ እነዚህን አምጥቶልኛል። እንደምታዩት ብዙ ናቸው። አይ ቲንክ እኔ ማስበውን ልንገራችሁ። እዚሁ ለእናንተም ለቻት ጂፒቲ ነው የምነግራችሁ። ምን መሰራችሁ? አንድ አፕ አለ። አፕ ውስጥ ስገቡ የተለያየ ነገር አለ፣ ፔጆች አሉ። አንደኛው ፔጅ የሚሆነው ለወርክአውት የሚሆን እቃዎች ምናምን፣ የትኛው ይሻላል፣ የትኛው ነው መስራት ያለብህ ምናምን የሚል ነው። ሁለተኛው ፔጅ ላይ ደግሞ ኒውትሪሽን ዳይት ምናምን ፕላን ማድረጊያ። ለምሳሌ ዶሮ ነው የምበለው፣ ለምሳሌ የበዓል ቀን ነው ዶሮ ነው የምበለው፣ ዛሬ የምሰራው ለቸስት ነው፣ እንትን የቱ ጋር እንትን ያደርገኛል፣ የትኛው ካሎሪ ምናምን፣ ብቻ እንደሱ አይነት ስታፍ የሚሰራ አፕ እንሰራለን ማለት ነው። አይ ቲንክ what I want is an app which is about a general workout, like አይታየኝም። ይቅርታ። a general fitness app that a person needs in the homepage. In homepage ላይ ምን ይስሩ መሰላችሁ? ይቅርታ in homepage ላይ yes records
that they can broke. They can the home page. There is a records that they can break and other important motivation. It could be a video, and on the other page a diet planning. ከዛ ቀጥታ ያደረግነው ነገር ቢኖር ስክሪፕት ፕሮምፕት ልናጽፈው ነው። ይቅርታ ፕሮምፕት ልናጽፈው ነው። ቻትጂፒቲን ራይት ኤ ፕሮምፕት፣ ይቅርታ ካልታያችሁ፣ ራይት ኤ ፕሮምፕት ፎር እንዲህ ብሎ ያስቀምጥላችኋል። ይሄን አይደለም የምንፈልገው። ኢት ኢዝ ፎር ኢንተርናሽናል people, not for Ethiopia. And there is a subscription.